ቪዲዮውን በድብቅ ነው የቀረጹት። እንግዲህ በሱ ልብ አልታየውም ብሏል። ሞቀውና ማራገብ ጨመረ ማለት ነው። ግሊኮስ እየወሰደ ነው። በነገራችን ላይ እዚህ ላይ ደግሞ አባ ጃግሬ ያለው ማለት ነው። አብሮ የሚያቃቅመው የሀገሬ ልጆች እንግዲህ ይታች ይሰማችሁ። እኔ ማለት እስኪ ከአንድ ብርቱ ሁለት ምንድን ባለው ከአንድ ብርቱ ሁለት ኮሳሳ የሚባል ነገር አለና እስኪ የሆነ ነገር እንድትሉ ስለፈለግኩ ነው። የሀገሬ ልጆች በእኔ የደረሰ አይድረስባችሁ አለልማ። እውነቱን እኮ ነው። አስባችሁታል? የሀገሬ ልጆች እኔ መከረኝ ከዚህ በሽሮና በደረቅ ሩዝ እየተጠማረርኩኝ አስባችሁታል ማለት ነው። ጠርጠር አድርጌ ልንገራችሁ። ብዙ ማወራበት ሞራል ሜል የሀገሬ ልጆች እኔ ምን ማለት እንዳለብኝ አላውቅም። እውነቴን ነው የምላችሁ። እስኪ እናንተ በእኔ ቦታ ብትሆኑ ምንድን ነው የምታደርጉት? አሁን ይሄ ባል ነው ተብሎ አብሮት ይኖራል? የሀገሬ ልጆች ታክሞ እንኳን እስከሚወጣ ድረስ ሱሱን መታገዝ የማይችል ባል አሁን ከዚህ ጋር ይኖራል? አሁን ለዚህ ይወለዳል? አሁን ይሄ አባት ለመሆን ብቁ ነው? የሀገሬ ልጆች ሰምታችሁ ፍረዱ። እንግዲህ ቅርታ ስሜታዊ ይሆናሉ። እኔ መቼም ታውቃላችሁ፣ ሲደላኝም ሲከፋኝም ወደ እናንተ ሆነ። አሁን ለሌላ ጓደኛ እንኳን የለኝም። በውስጥ እንኳን ከሰው ጋር ማውራት አቁሜያለሁ። ሀገሬ ልጆች እኔ ምን ማለት እንዳለብኝ አላውቅም። ቪዲዮ የተቀረጸው በድብቅ ነው፣ እሱ አያውቅም። እንግዲህ አሞኛል፣ ታምሜያለሁ፣ ሞትኩ የኔ ፍቅር፣ በባለፈ የላክሽልኝ ብር ከጀለ የለም፣ ብር የሚባል ነገር የለኝም። ስለዚህ አሞኛልና ግዴታ መታከም አለብኝ፣ ጥሩ ስሜት እየተሰማኝ አይደለም ይላል። ሸቃሌትም ኧረ እባክህ ብር የለኝም የደሞዝ ቀን አልደረሰም ትላለች። ባክሽን ተበዳድረሽን ቢሆን ላኪ። ምክንያቱም የሆነ ነገር ባልኩ ቁጥር አንቺ ጥሩ ቦታ ነው ያለሽ ነው የምባለው። ያለሁበትን ሁኔታ ግን የምናውቀው እኔና እንዳላህ ብቻ ነው። አስባችሁታል? የሀገሬ ልጆች በቃ ውጭ ሀገር ስለተባለ ብቻ፣ ዱባይ ስለተባለ፣ ሳውዲ ስለተባለ ብቻ አንቺ ጥሩ ቦታ ነው ያለሽ ነው የምባለው የምንባለው ልበላችሁ እስኪ። አንዳንድ እንደኔ ያሉ ቅራሪዎችም አይጠፉምና ከዛ ያው በአንዳንድ በኩል እሰይ ይገላገል ልላቀቀው አጓን በዚህ ስበብ ጥርግ ያርገው አልኩ። ደግሞ እንደገና ደግሞ የቆቆርሽኝ አለ ተስፋው። ቢያንስ አብሬ በልቻለሁ፣ አብሬ ጠጥቻለሁ፣ አብሬ ከአንዳንድ ሶላ ተጋፍፌያለሁ። እንዴት እቆርጣለሁ ብዬ ይታችሁ ይሰማችሁ። በደለ ቤቴ እንጀራ እያማረኝ እንጀራ እንኳን ገዝቶ መብላት እየፈለኩኝ አይ እሱ ይበልጥብኛል ብዬ ለሱ ብሬን ብድግ አድርጌ ላኩ። ምክንያቱም ታመም ያለው ሲለኝ የእውነት መታከም የፈለገ መስሎኝ። ሲጀመር የሚያመመው እኮ ጫት ሳይገባ ቀርቶ ነው። ጫት ሳይገባ ስለቀረ ነው ታመመ እንጂ እውነት ታሞ አይደለም። የሀገሬ ልጆች ከዛም እላችኋለሁ ይውቅርብኝ እንጂ ብዬ ብር ተላከ። ብሩ ማለት ነው ተላከ። ለምን እሱ እንዲታከም ማለት ነው የሀገሬ ልጆች። ከዛ ያው እሱ በሱ ቤት እንግዲህ ሕክምና ገብቶ ማለት ነው። ግሊኮስ ራሱ የውሸት ነው የተሰጠው። ግሊኮስ የውሸት ነው የሀገሬ ልጆች ገባችሁ? ያው አባ ጃግሬዎች አይደሉ አብረውት የተማሩት ምናምን አይደሉ እነዚያ ዶክተር ተብዬዎች። አስባችሁታል? የመንግስት ሐኪም ቤት እንደዚህ የማንም መቀለጃ የማንም ማጨሻ የማንም መቀሚያ ሲሆን ህዝብ ባለበት ሀገር አስባችሁታል? የሀገሬ ልጆች ከዛ ከጓደኛው ጋራ ነጭ ትልቅ የጋቢ ለበሰና በጓደኛው ባጃጅ እዚያ ሐኪም ቤት ገባ። ለምን አውታማል ታጣራለች መቼም ብሎ ማለት ነው። ጠባቂ ያለው በነገራችን ላይና ስታጣራ ሰው ጥሩ መልስ እንዲሰጣት ገብቶ ታክሟል። ጋቢም ለብሶ ይተናል። ብርድ ብርድ እያለው ነው መሰል እንዲሉት ተባልና ጋቢውን ለብሶ እዛ በኋላ በጓደኛው ባጃጅ ሄደ። እዛ ሐኪም ቤት ገባ። በጋቢው ስር ጫትና ስጃራቸውን ደብቀው ይዘው ገቡ። አባ ጃግሬውን በቃ ዛሬ ውሎኛ እንከፍላቸዋለን ብሎ ሐኪም ቤት ውስጥ እንዳያቸዋቸው የውሸት ግሊኮስ እንትን ነው ሰበናብ ነው የሀገሬ ልጆች። ይሄ ፔፕሲ ምናምን መቃሚያ ማለት ነው ታውቃላችሁ። እሱ ነው። እሱን እየወሰደ ከዚያው እየመጣው ለማለት ማለት ነው። እና ቸቃሊት ደግሞ ብልጥ ስለሆነች በጎንህ ቪዲዮ የሚቀርጽ ሰው ላክ። ለማን? ለዶክተሩ። እሱ ከከፍ ስልኬ እናንተ እየች ቅድም ወርቆ ነበር ተሰውሯል። ስልኬ ቅድም ወርቆ ነበር ውጭ ደሽ ከዛ አላቸዋለሁ። ሸቃሊት ደግሞ እሱ ለዶክተሩ ከከፈለው በለ ሸቃሊት ደግሞ ለዶክተሩ ተከፍልና ቪዲዮ ቀርጸ ላክልኝ ትላለች። ቪዲዮ ወደ መረጃው ወደ እሷ መጣላት። አይኗ ጉዳይ ማለት ነው። እሷ በዚህ ሽሮ ተሰቃያለኝ። እሱ ግን ሲፈልግ ጫቱን በፔፕሲ ሲፈልግ ስጃራውን በሰበና እያወራረደ ዝንጥ ብሎ ከመንግስት አልጋ ላይ ታሞ ምን ታሞ ተኝቶ ነው እንጂ የሚባለው ተኝቶ ይውላል። አስባችሁታል? አሁን ይሄ ታዲያ ባል ነው? አሁን ለዚህ ይወለዳል? አሁን ይሄ ይታቀፋል? አሁን ከዚህ ጋር አብሮ ይታደራል ነው የምትሉኝ? አሁን ይሄ አባት ይሆናል ነው የምትሉኝ? አሁን ይሄ ኃላፊነት ይሰማል ነው የምትሉኝ?
አሁን በዚህ ምክንያት እኔ ፍች ብጠይቅ ተይ ፍች የተወገዘ ነገር ነው፣ ተይ ጥሩ አይደለም፣ ተይ ትዳርሽን ቀጥል ሊባል ነው። ሀገሬ ልጆች ሰው ሳይታመም ታመም ያለው ማለትን ለምን አመጣው? ሲቀጥልስ አንድ ሰው በቃ ብር እንዲላክለት ፈልጎ ከሆነ እንደዛ ያለው ምን ችግር አለው? ውጭ ላይ እንደለመደው ሆኖ ቢቅም። እሺ ታሞ ከሆነስ ደግሞ አስባችሁታል? ቢያንስ ሕክምናውን እስከሚጨርስ የማቆይ ሱስ ያለበት ወንድ አሁን ይሄ ወንድ ነው የሚባለው ወይ? ንገሩኝ እስኪ። ከወንድ ተርታ ነው የሚሰለፈው ወይ? ፈጣሪ ሆይ ትዕግስቱን ስጠኝ። ኧረ ሽሮ አለሚማሪኝ ደግሞ አንቺን ደግሞ ከጫትና ከስጃራ ጋር አወዳደርኩሽ። ኧረ ጉድ ነው! ኧረ ጉድ ነው! ኧረ ጉድ ነው! ኧረ ጉድ ነው! የማይታይ የማይሰማ ጉድ እኮ የለም የሀገሬ ልጆች። ኧረ ለማን ነው ቤት የሚባለው? አይምዬ ሀገሬ ደህየች ይባላል። ወጣቱ ስራ አጣ ይባላል። በአጣ ነበር የሚገርመው። በአጣ ነበር የሚገርመው። በአጣ ማለት ነው። ታሞ እንኳን ራሱን ማስታመም የማይችል ወጣት እንዴት ነው የሚሰራው ታዲያ? ስራ እኮ ጠፍቶ አይደለም የሀገሬ ልጆች፣ መስራት አይፈልግም ያሁን ወጣቱ። እውነቴን ነው ብላችሁ በተለይ መከረኛ ሚስቱ ወይም መከረኛ ፍቅረኛ ማረብ ሀገር ካለች በቃ ደግሞ እኮ ያራግባል ሙቆስ ማለት ነው። በላይ እንትኑን ይወስዳል ማለት ነው። ግሊኮስን ይወስዳል፣ ጫቱን ይቅማል፣ ስጃሩን ይጨምርበታል። ከዚያ ሞቀው አልቻለም ማለት ነው። እዚያ ማረገብገብ ጀመረ። ዝንጥ ብሎ ደግሞ እኮ ሱፍ ኮት ለብሶ ነው የገባው። የሀገሬ ልጆች ልክ ሚዜ ሆነን የተባለ ይመስል ሚዜነት የሄደ ሰርግ ቤት የሄደ ይመስል ማለት ነው። የከረሜ ደግሞ ይሄኛው አባጃሉ ግን አሁን ይሄ ነገር ትክክል ነው ብላችሁ ታምናላችሁ? የሀገሬ ልጆች ማለት ሐኪም ቤት ውስጥ የመንግስት ሐኪም ቤት የሚሆን የግል ሐኪም ቤት እንደዚህ ያለ ስራ መሰራቱ ማለት ሰውዬው ታሞ ሊሆን ይችላል። ግልኮስ እየወሰደ ነው። ግን ግልኮስን ወስዶ እስከሚጨርስ ድረስ ሱሱ አላቆየው ብሎ እዚያ ውስጥ ማጨስና መቃሙ አግባብ ነው ብላችሁ ታስባላችሁ? አሁን የዚህ ሚስትስ ይሄ ባሌ ነው ብላ ከዚህ ጋር ልትኖር ነው? አሁን በዚህ ምክንያት እቺ ሴት ፍች ብትጠይቅስ እንደው ይች ባለ እየከዳችሁ እንዲያረገችው ሊባል ነው የሀገሬ ልጆች። ኧረ እናስተውል ወላሂ። ለምን ቁሚያት አልቀርም በሞት። ለማንኛውም እኔ ባሌ ያልኳችሁ ስቀልዳችሁ ነው። ፕራንክ ተደርጋችኋል። እሺ ፕራንክ ተደርጋችኋል ማለት ነው። ግን በጣም ስለገረመኝ ነው። በነገራችን ላይ ይሄ እህን ሚስቱ አረብ ሀገር ትሆናለች። እሷ ትልክለታለች፣ እሱ በነጻ ይቅማል፣ እሱ በነጻ ያጨሳል። እንዲሁ እኔ ግን የገረመኝ ሱስ ሕክምናውን እስከሚወስድ እውነት አላስችል ብሎት ነው ወይስ ምንድን ነው? አሁን ይሄ እናንተ ባል ቢሆን ምን ታደርጋላችሁ? ንገሩኝ እስኪ። ይሄ እናንተ ባል ቢሆን ምን ታደርጋላችሁ? አንቺ ምን ታደርጊያለሽ ካላችሁ ቀይ ካርድ አሳየዋለሁ። በቀይ ካርድ ከህይወቴ አባረዋለሁ የኔ ባል ቢሆን ማለት ነው። እና ባሌ ጉድ አደረገ ብዬ ገባሁት ወይም ባሌ ምናምን ያልኳችሁ ስቀልዳችሁ ነው እንጂ እኔ አይደለም። ወላሂ ሲጀመር የሚያገኘው ፌስቡክ ላይ ነው። አላህዬ እንደዚህ ካለው እንዲጠብቀን። ለነገሩ ፋሽን ነው እኮ ኢትዮጵያ ውስጥ አይደል? እንደዚህ ማድረግ ኖርማል ነው። እንዲሁም የማይቅም የማይጨስ ፍቅረኛ የማይዝ ወንድ ነው እንደ ፋራ የሚቆጠረው። እነዚህማ ነቂዎች ናቸው አይደለም? ግን እድሜ ለአረብ ሀገር ብዙ ነገር አሳውቆኛል፣ ብዙ ነገር አስተምሮናልና አረብ ሀገር የመጣች ሴት እንደዚህ ባለ ኮልኮሎ ሴት ወንድ መቼም አትሸወድም። ንቁ የሀገሬ ልጆች። በፊት ሳታውቁ አድርጋችሁ ሊሆን ይችላል። አሁን ግን ወደ ራሳችሁ ተመለሱ፣ ምረጡ።